በዚህ ዓለም ላይ በጣም አሪፍ የሚባል ህይወትን እንዳትኖሩ የሚያደርጓችሁ በጣም ብዙ ነገሮች አሉ። አደገኛ የሚባል ዓለም ውስጥ ነው እየኖርን ያለነው። ስለዚህ ጥበብ አለኝ ብቻ ብላችሁ ልትቀመጡ አይገባም። ጥበብ ቢኖራችሁም ልትጠነቀቁ ይገባል። እንድትጠነቀቁም የምፈልገው ከእነዚህ አይነት አመለካከቶች ነው። እነዚህ የአመለካከት በሽታዎች ናቸው፣ ደግሞም ገዳዮች ናቸው። አንድ ሰው ህይወቱን ማመሰቃቀል የሚፈልግ ከሆነ እነዚህን ነገሮች ቢከተል ብዬ አስባለሁ። ነገር ግን ህይወቱን ማመሰቃቀል የማይፈልግ ከሆነ ከእነዚህ መራቅ አለበት፣ አይደለም እንዴ? ስለዚህ እኔም እናንተ ከምን አይነት አስተሳሰብና አመለካከት መራቅ እንዳለባችሁ እነግራችኋለሁ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ወደ ዛሬው ወርቃማ ምክር እንኳን በሰላም መጣችሁ። እንደተለመደው ሰብስክራይብ የምትለዋን በተን እየተጫናችሁ ቤተሰብ ሁኑ። እንወዳችኋለን፣ እናመሰግናለን። የሚያስገርመው ነገር እነዚህ ገዳይ የተባሉ ነገሮች በማወቅም ሆነ ባለማወቅ ዕለት ተዕለት ደጋግመን የምናደርጋቸው ነገሮች ናቸው። ስለዚህ ምናልባትም ህይወታችንን በራሳችን እጅ እያጠፋን ይሆን? እነዚህን ነገሮች አሁንም ይዘን በህይወታችን የምንቀጥል ከሆነ የምንጀምረው ነገር እንዳለ አንድ ባንድ እየተሰነካከለብን ይመጣል። ስለዚህ እነዚህ የሚያሰነካክሉንን ነገሮች እንዴት መመልከት እንደምንችልና እንዴት ማስተዋል እንዳለብን እናያለን። እንዴት ከእነሱ መራቅ እንዳለባችሁ አብረን የምናየው ጉዳይ ይሆናል። እኔም በህይወቴ ደግሞ እንዴት እንዳደረግኩት እነግራችኋለሁ። ይህንን ትምህርት ለማስተማር እኔ በጣም ትክክለኛው ሰው ነኝ ብዬ አስባለሁ። ምክንያቱም በህይወቴ በደንብ የተፈተንኩበትና የተሰቃየሁበት ነገር ነው። ስለዚህ አሁን እናንተ እየተፈተናችሁ ያላችሁበትን ነገር በደንብ ቀምሼ ያለፍኩበት ነገር ስለሆነ ምን አይነት ነገር አድርጌ ከዚህ ህይወት ልወጣ እንደቻልኩ፣ በተጨማሪም እናንተ እንዴት ልትወጡ እንደምትችሉም መፍትሄዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ እነዚህ ምንድናቸው ብያችሁ ነበር? አቲቲዩድ ዲዚዝ ወይንም ደግሞ የአመለካከት በሽታዎች ናቸው። የመጀመሪያው ኢንዲፍረንስ ይባላል። አንዳንዶች እንደ ጥሩ ኳሊቲ ወይም እንደ ጥሩ መስፈርት ያዩታል። ጥሩ የሚሆንበትን ቦታ አለ፣ መጥፎም የሚሆንበት ቦታ አለ። እኔም ደግሞ መጥፎ የሚሆንበትን ቦታ በሚገባ አሳያችኋለሁ። በማንኛውም አይነት መስሪያ ቤት ውስጥ ልትሰሩ ትችላላችሁ። በማንኛውም አይነት የሥራ ሙያ ላይ ልትሰሩ ትችላላችሁ። የምትሰሩትን ግን ምን ጊዜም ከልባችሁ ስሩት። ኢንዲፍረንስ ማለት ልክ እንደ ሰለቸው ሰው መስራት ማለት ነው። አለ አይደል? በቃ እግረ መንገዴ ልኑር ብሎ እንደሚያስብ ሰው ማለት ነው። ድሪፍት እንደሚያደርግ ወይንም ደግሞ ነፋስ እንደሚያንቀሳቅሰው ቅጠል መሆን ማለት ነው። አሁን ታዲያ የዚህ ችግር ምንድነው ካላችሁ፣ የተራራ ጫፍ ላይ ልትደርሱ አትችሉም። ንፋስ ወስዶኝ የምፈልግበት ቦታ ላይ ያስቀምጠኛል ካላችሁ ተሳስታችኋል። ልትወድቁና ልትፈጠፈጡ ግን ትችላላችሁ። ወደ መስሪያ ቤት ጠዋ ስትሄዱ ምንም እኮ ሞራል የላችሁ። አለቃዬ ደሞዜን እንዳይቀንስ ብዬ ነው የምገባው ካላችሁ እንግዲህ ምንም አይነት ነገር ሊያድናችሁ አይችልም ማለት ነው። ምክንያቱም ኢንዲፍረንስ የሚባለው ነገር ይህ ስለሆነ ቃሉ በአጠቃላይ የሚያመለክተው አንድን ነገር ነው። ምንም አይደንቃችሁም፣ አትደነግጡም፣ አይበርዳችሁ፣ አይሞቃችሁ። ነገር ግን ኢንዲፍረንስ በስራ ባህል ከተመለከትነው ለስራችሁ ምንም አይነት ተነሳሽነት የላችሁ ወይንም ደግሞ የሚገፋፋችሁ፣ ይህንን ዛሬ ጨርሼ እንዲህ አድርጌ እወጣለሁ የሚያስብላችሁ ነገር የለም። ስለዚህ ጂም ሮን ካንተ ምን እንማር ካላችሁን፣ በምታደርጉት በማንኛውም አይነት ነገር ውስጥ ሁሉንም ነገራችሁን አውጥታችሁ መስጠትን ልመዱ። ምንም አይነት ስራ ስሩ፣ ሙሉ አቅማችሁን እዛ ላይ ልታወጡ ይገባል። ይህ የምትደራደሩበት ነጥብ መሆን የለበትም። እንደዚህ ማድረግ ለእናንተ ሁለት ጥቅም ይዞላችሁ ይመጣል። የመጀመሪያው ሙሉ አቅማችሁን አውጥታችሁ እየሰራችሁ ስለሆነ ምናልባትም ያ ትክክለኛ በር ነውና እናንተ ብዙ እድሎችን እያገኛችሁ ትመጣላችሁ። ነገር ግን እንደ አጋጣሚ ሆኖ በህይወታችሁ የምትሰሩት ነገር ለእናንተ ያልሆነ ቢሆን ሙሉ አቅማችሁን አውጥታችሁ
እዛ ነገር ላይ በመስራታችሁ የተነሳ ቶሎ ከዚያ የተሳሳተ መንገድ መውጣት እንዳለባችሁ ትገነዘባላችሁ። ምክንያቱም ይሄ ነገር መቀጠል የለበትም የሚለው ነጥብ ላይ በቀላሉ ትደርሳላችሁ። ለምን? ሙሉ አቅማችሁን አውጥታችኋልና። ሙሉ አቅማችሁን ማውጣት የመጣውን ውጤት ስለምትመለከቱት አይ ከዚህ በኋላ ይበቃኛል ትላላችሁ። በቃ ይህን መንገድ መቀየር አለብኝ ብላችሁ አዳዲስ መንገዶችን መጀመር ይጠበቅባችኋል። ስለዚህ ከተሳሳታችሁም በደንብ አድርጋችሁ ተሳሳቱ እያልኳችሁ ነው። ምክንያቱም የበለጠ በተሳሳታችሁ ቁጥር የበለጠ እየተገነዘባችሁ ትመጣላችሁ። ለእናንተ ያልሆነውን መንገድና የሆነውን ትለያላችሁ። ዲሉዥኑ ወይም ቅዠቱ የሚጀምረው የቱ ጋር ነው? ራሳችንን የምንዋሸው ምን ብለን ነው ካላችሁን፣ በአእምሯችን ሁሌም ቢሆን የምናስበው ነገር አለ። ጥሩ ስራ ባገኝ ኖሮ እኮ ሙሉ አቅሜን እዛ ላይ አወጣ ነበር እንላለን። ምናልባትም አሁን የምትሰሩትን ስለማትወዱት ወይንም ስላልፈለጋችሁት ሙሉ አቅሜን ማውጣት የለብኝም ወይንም አልፈልግም ብላችሁ ቁጭ ብላችኋል። ይሄ መንገድ አያዋጣችሁም። የምትፈልጉትን አይነት ስራ ማግኘት ከፈለጋችሁ መጀመሪያ አሁን ባላችሁበት ሙሉ አቅማችሁ ትሰሩና መንገዳችሁን ከፍ እያደረጋችሁ ትሄዳላችሁ እንጂ በፍጹም አሁን ላይ ሙሉ አቅማችሁን ሳታወጡ ቆይ ወደፊት አወጣዋለሁ የሚል አስተሳሰብ ዲሉዥን ብዬ ጠራዋለሁ። ራሳችሁን እያታለላችሁ ነው ማለት ነው። ስለዚህ የመጀመሪያ በሽታ ወይም ኢንዲፍረንስ ያልኳችሁ እስካሁን ያወራነው ነው። ሁለተኛው በሽታ ደግሞ ኢንዲሲሽን ይባላል። መወሰን የማይችል ሰው በህይወታችሁ አጋጥሟችሁ ያውቃል? ሁሌም ቢሆን ከአእምሮ ጋር ግብ ውስጥ ነው ያለው። ይሄ ነገር ለኔ ይበጀኛል ይላል፣ ይሄ ነገር ለኔ ይበጀኛል ይላል። ትንሽ ቆይቶ ደግሞ ቆይ እስቲ ይህን ነገር ደግሜ ላስብበት ይላል። አብዛኛውን ጊዜ ቶሎ መወሰን የማይችሉ ሰዎች በጣም ፈሪ የሆኑ ሰዎች ናቸው። ምክንያቱም ምን እንደሚፈጠር ስለማያውቁ ነው መሃል ላይ መቆምን የሚመርጡት። ይሄኛውን ከማድረግና ያኛውን ከማድረግ የሆነ ነገር መምረጥ አለብህ ሲባል ቆይ እስቲ እዚህ ጋር ትንሽ ልጠብቅ ይላል። ለምንድን ነው እዛ ጋር ቆሞ የሚጠብቀው ካላችሁ የሚሰራውንም ነገር ከተመለከታችሁት ይሄ ነገር ትክክል ባይሆንስ፣ ከወሰንኩ በኋላ ልክ ባይሆንስ፣ ከሄድኩ በኋላ ትክክል ባልሆንስ፣ ወደ ኋላ የሚመልሰኝ ነገር ቢሆንስ ብሎ ይፈራና ቆይ እስቲ ትንሽ ጊዜ ላስብበት ይላል። በሁለት ልብ ወይም በሁለት ሐሳብ የሚያነክስ ሰው ብላችሁ ያዙት እንደዚህ አይነቱን ሰው። ታዲያ ጅምሮን ለእንደዚህ አይነት ሰው ምን አይነት ምክር አለ ካላችሁን፣ ትክክለኛም ሆነ ትክክለኛም አልሆነ ውሳኔ ስትወስኑ አንድ ጊዜ ብትቆርጡ ይሻላችኋል። ቅድም እንዳስረዳኋችሁ ነው። ትክክለኛ የሆነ ውሳኔ ከሆነ እናንተ በውሳኔያችሁ በጣም ደስተኞች ትሆናላችሁ። ትክክለኛ ያልሆነ ውሳኔ ከሆነ ደግሞ ቶሎ ከመወሰናችሁ የተነሳ የተሳሳተ መንገድ ላይ እንዳላችሁ ቶሎ ትገነዘባላችሁ። ቶሎ መገንዘባችሁ ደግሞ ጥሩ ውሳኔ እንድትወስኑ፣ ቀጣዩን ውሳኔ እንድትቀይሩ እድል ይሰጣችኋል። እያመነታችሁ ረጅም ጊዜ ቁጭ ከማለት ወስኖ መሳሳት 10 እጅ ይሻላል። ምክንያቱም በስህተት ውስጥ ቢያንስ የምትማሩት የሆነ ነገር አለ። ቆሞ በመጠበቅ ውስጥና በማመንታት ውስጥ ግን ምንም የምትማሩት ነገር የለም። አንድ ነገር ተማርኩ እንኳን ካላችሁ ፍርሃት ነው። ፍርሃት ደግሞ በህይወታችሁ ምን ይሰራላችኋል? የሰው ልጅ ዘቀጠ ወይም ወደቀ ወይም ደግሞ በጣም የተዋረደ ቦታ ቁጭ አለ የሚባለው ፈሪ ሲሆን ነው። ይሄ ነገር እንዳይፈጠር ብዬ ፈራው ብላችሁ ቁጭ ስትሉ ወይንም ደግሞ ቢዝነስ ለመክፈት አስባችሁ አይ ብከስርስ ብላችሁ ስትቀመጡ ዝቅተኛውን ማንነታችሁን ተላብሳችኋል ማለት ነው። ህይወታችሁ በብዙ አጓጊና አስደሳች ነገር እንዲሞላ ከፈለጋችሁና አድቬንቸር ያለበትን ህይወት መኖር የምትሹ ከሆነ ግዴታ ቶሎ ቶሎ መወሰን አለባችሁ። በህይወት ብዙ ነገር የምታዩት ብዙ ውሳኔዎችን እየወሰናችሁ ስታልፉ ነው። አልወስንም ብላችሁ ቆማችሁ ማለት በህይወት አልንቀሳቀስም ብሎ እንደ መቅረት ማለት ነው። ስለዚህም ነው ብዙ ውሳኔ ወስኑ የምላችሁ። ብዙ ውሳኔ በወሰናችሁ ቁጥር ትሳሳታላችሁ። ይህ በጣም ግልጽ ነገር ነው። ስትሳሳቱ ግን ቢያንስ
ልምድ ታካብታላችሁ። አያችሁ፣ ይህን ውሳኔ ወስኜ እንዲህ አይነት ተአምር መጣብኝ፣ ከዚህ በኋላ እንዲህ አይነት ውሳኔ መውሰድ የለብኝም ብላችሁ በሕይወታችሁ ተምራችሁ ነው የምታልፉት። ለዚህ ነው በተቻላችሁ አቅም ወደ ውሳኔ ልትሮጡ ይገባል የምላችሁ። በወሰናችሁና ቶሎ ቶሎ በሄዳችሁ ቁጥር እጅግ የተሻለ ሕይወት እያጋጠማችሁ ይሄዳል። ሶስተኛው ዲዚዝ ወይም በሽታ ምንድነው ካላችሁም ዳብት ወይም ደግሞ ጥርጣሬ ይባላል። እንደሚታወቀው ጥርጣሬ የሚለው ቃል በጣም ዘርፈ ብዙ ትርጉም አለው። ነገር ግን ከጥርጣሬዎች ሁሉ በጣም የከፋው ጥርጣሬ ምንድነው ካላችሁም ሰልፍ ዳብት ወይም ራስን መጠራጠር ነው። በሕይወታችሁ እንደ ፍርሃትና እንደ ጥርጣሬ የሚጥላችሁ ነገር የለም። አንድ ሰው ራሱን የሚጠራጠር ከሆነ እንግዲህ ሌሎቹን የሚያደርጓቸውን ነገሮች በሙሉ በጥርጣሬ ይመለከታል ማለት ነው። ይህንን ነገር ጀመርኩ፣ ነገር ግን የሚዘልቅልኝ አይመስለኝም፣ እኔ እንጃ ብሎ ያስባል። የሚያዋጣም አይመስለኝም ብሎ ያስባል። የሆነ ያክል ገንዘብ መስራት ይፈልጋል። ያንንም ገንዘብ ለመስራት አቅሙ አለኝ እንዴ ብሎ ደግሞ ራሱን ይጠራጠራል። በዚህ መስመር ላይ እናንተም ከገባችሁ እንግዲህ ሕይወታችሁን እንዴት ልታበላሹ እንደምትችሉ መገመት አይከብዳችሁም። ስለዚህ ዳፕተር ወይም ተጠራጣሪ ከምትሆኑ ለምን አማኝ አትሆኑ? ብሊቨር ወይም አማኝ የሚለው ቃል በጣም ይገዛኛል። ምክንያቱም ሕይወትን የሚለውጥ ቃል ነው። ልክ መጠራጠር በጣም ብዙ የሆነ መንገድ እንዳለው ሁሉ እምነትም ደግሞ በጣም ብዙ የሆነ መንገድ አለው። ስለዚህ ከምታምኑባቸው ነገሮች ውስጥ አንዱ ራሳችሁን መሆን አለበት። በማንኛውም ተግባር ውስጥ በራሳችሁ ልትተማመኑ ይገባል። በራሳችሁም ልታምኑ ይገባል። ምንም አድርጎ ምንም እድገት ከምን ይጀምራል? ለውጥ ከምን ይጀምራል ካላችሁኝ ሰልፍ ወርዝ የሚባል ነገር አለ። ለራስ ያላችሁ ዋጋ ማለት ነው። ለራሳችሁ ያላችሁ ዋጋ ደግሞ እንዴት ነው የሚመጣው? በራሳችሁ ስታምኑ ብቻ። በራሳችሁ ካላመናችሁ ለራሳችሁ ያላችሁ ዋጋ በጣም ዝቅተኛ ይሆናል። ስለዚህም በዛ መንገድ አይሳካም። ታዲያ እናንተ እስካሁን ተጠራጣሪ ሆናችሁ አሁንም በሕይወት አላችሁ። ምናልባትም ጥርጣሬ እስከዛሬ አልጎዳኝም፣ ብዙም አልተከፋውበትም ብላችሁ የምታስቡ ከሆነ እርግጠኛ ነኝ ይሄ አሁን የምነግራችሁ አራተኛው ነገር ዕድሜያችሁን በቁማችሁ የሚበላባችሁ ነገር ነው። ወሪ ወይም ጭንቀት ይሰኛል። ጭንቀት ማለት ብዙ አይነት ችግሮችን ይዞባችሁ የሚመጣ አንዱ ትልቁ በሽታ ነው። በራሱ ትልቅ በሽታ ሆኖ ሌላ በሽታዎችን ይዞባችሁ ይመጣል። የጤና እክል እንዲያጋጥማችሁ ያደርጋል። ማህበራዊ ችግር በዚህ ምክንያት ሊያጋጥማችሁ ይችላል። የግል ችግሮች ደግሞ እያጋጠሟችሁ ይመጣሉ። ከዚያም አልፎ ተርፎ የቤተሰብ ችግር ይመጣል። የማይመጣባችሁ የችግር አይነት የለም። ጭንቀት ብዙ ነገሮችን ይዞባችሁ ይመጣል። ሕይወትን ተራምዳችሁ ሳይሆን በእንብርክክ እንድትሄዱ የሚያደርጋችሁ ብቸኛው ነገር ጭንቀት ነው። ወደ ልመና ነው የሚያስገባችሁ። የሌለ ነገር እያሰባችሁ ነው። ምክንያቱም እናንተ ሁሌ እየተጨነቃችሁ ነው። የሌለ ነገር እንዳለ አድርጋችሁ እያሰባችሁ ነው። ይህንን ነገር ለምንድን ነው አጥብቄ የነገርኳችሁ? እኔ ያለፍኩበት ነገር ስለሆነ እኮ ነው። ጂም ሮን ምን አይነት ሰው ነበረ ብላችሁ ወደ ኋላ ተመልሳችሁ ድሮ የሚያውቁኝን ሰዎች ብትጠይቁ ምን አይነት ጭንቀት አምላኪ ሰው ነበር መሰላችሁ ነው መልሳቸው። ስለዚህም እኔ ያደረግኩትን እንድታደርጉ ነው የምመክራችሁ። በመጨረሻም ጭንቀትን በቃኝ ብዬ የተውኩበት ቀን አለ። እናንተም በቃኝ ብላችሁ ወስናችሁ ልታቆሙ ይገባል። ጨክኑ። ራሳችሁ ላይ ስትጨክኑ ጨካኝ ሰው ስትሆኑ ነው እንግዲህ ለውጥን እየተመለከታችሁ የምትመጡት። ምክንያቱም ውሳኔ መወሰን የምትችሉት በራሳችሁ ላይ መጨከን ስትጀምሩ ነው። እኔ የምፈልገው ሕይወት ይሄ ነው ብዬ በጭካኔ ባልወስን አሁን ያለሁበት ደረጃ አልደርስም ነበር። ታዲያ ይሄን ውሳኔ ስወስን ቀላል ነበረ እያልኳችሁ አይደለም። ነገር ግን ቀላል ባይሆንም እንኳን መወሰን የግድ ነበር። ያቺ 1 ዓመት ጭንቀትን ለመተው ያደረግኩት ጉዞ እንደዚህ አይነት እረፍት ያለው ሕይወት ሰጠኝ። ዛሬ ላይ ሆኜ ትናንትናዬን ዘወር ብዬ ሳየው እንኳንም ተጨነቅኩ፣ እንኳንም በጭንቀት ተሰቃየሁ እላለሁ። ምክንያቱም ብዙ ነገር ተምሬበታለሁ።
ይኸው ዛሬ እንደምታዩት ሰላማዊ የሆነ ህይወት እንድመራ አድርጎኛል። ስለዚህ ጨክኜ መወሰኔ እጅግ ጠቅሞኛል እያልኳችሁ ነው። እንደኔ ጭንቀትን ከህይወታችሁ ሙሉ በሙሉ ማስወገድ እንዳለባችሁ ፈጽሞ እንዳትረሱ። አሁን ደግሞ ወደ አምስተኛው በሽታ እንሂድ። ኦቨር ኮውሽን ወይም በጣም ጠንቃቃ መሆን ይባላል። አሁንም ፍርሃት ነው እንግዲህ ተሸፋፍኖ ቁጭ ያለው። በህይወት ብዙ ጊዜ ሬክለስ መሆን፣ ምንም አይነት ስሜትና ምንም አይነት ጉዳይ ሳይሰጣችሁ ግድ የለሽ ሆናችሁ የምትሄዱት ነገር ብዙ ጊዜ አደገኛ መንገድ ነው ይባላል። ልክ ደግሞ እሱ መንገድ አደገኛ መሆኑን ተገንዝባችሁ በጣም ተጠነቀቃችሁ ማለት ደግሞ በህይወታችሁ ቆማችሁ ብዙ እድሎች ሲያመልጧችሁ እንደማየትም ነው። በጣም አደገኛ የሚባል ቦታ ነው። ምክንያቱም ህይወት ምንድነች ብለን ካሰብን በአደጋዎች ወይም በሪስክ የተሞላች ነች። አደጋዎችን፣ ችግሮችን፣ መሰናክሎችን መጋፈጥ መቻል አለብን። ቢዝነስ መጀመር እንፈልጋለን። ቢዝነሱ ሊከስር እንደሚችልም ማወቅ አለብን። ትዳር መመስረት እንፈልጋለን። ትዳሩ ሊፈርስ እንደሚችልም ማወቅ አለብን። ሊያዛልቅም ላያዛልቅም ይችላል። ልጅ ለመውለድ እናስባለን። ልጅ መውለድም የራሱ የሆነ ጣጣ እንደሚያመጣ እናውቃለን። በዚህ ዓለም ላይ ሁሉም ነገር የራሱ ሁለት ተቃራኒ ገጽ አለው። ጥሩ ጎን አለው፣ መጥፎም ጎን አለው። ሁለቱን እንደምንም ባላንስ ወይም ሚዛናዊ እያደረግን ነው መንቀሳቀስ ያለብን። ህይወት ማለት ይቺ ነች። አደጋ ነች፣ መሰናክል ነች። አገኛችሁን? ህይወት ማለት ይቺ ነች። በአደጋዎች፣ በሪስክ፣ በመሰናክሎች፣ በችግሮች፣ በቻለንጅ የተሞላች ነች። ስለዚህ ህይወት በአደጋዎች የተሞላች ናት ብለን በጣም ተጠንቅቀን የምንቀመጥ ከሆነ ብዙ እድሎች እያለፉን ይመጣሉ ማለት ነው። ያው ህልም ተፈርቶ እንቅልፍ ሳይተኛ አይታደርም አይደል የሚባለው። አደጋዎችን ፈርተን በጣም የምንጠነቀቅ ከሆነ ብዙ እድሎች ያልፉናል። በጣም ተጠንቅቃችሁ 100 ዓመት ከምትኖሩ ይልቅ መልካም አጋጣሚውንም አደጋዎችንም ተጋፍጣችሁ 30 ዓመት ብትኖሩ ይሻላችኋል። ቢያንስ የህይወትን ጣዕም አይታችኋል። አኗኑሬ የሚያስብል አይነት ህይወት አይደለም። አንዳንድ ሰዎች ሌሎች ሰዎች ሰላማዊ ህይወታቸውን ሲኖሩ የሚያኗኑሩ ይመስላሉ። አኗኗሪ መሆን ጥሩ አይደለም። ሞትን ከሚጠብቅ ሰው በምንም አትሻሉ። ስለዚህ እናንተ እዚህ ምድር ላይ ኖራችሁ እንጂ መሞት ያለባችሁ ሞቶ ቀብሩን የሚጠባበቅ አይነት ሰው መሆን የለባችሁም። ስለ ሪስክ ወይም ስለ አደጋ ካወራሁ አይቀር ህይወት ራሷ ሪስክ ነች። ምክንያቱም ሁሉም ሰው ይሞታል። ስለዚህ የሆነ ቀን እንደምትሞቱ ታውቃላችሁ። ስለዚህ እሱንም አደጋ ወይም ሪስክ ያደርገዋል ማለት ነው። ያ ማለት ሁሉም ነገር በሪስክ የተሸፈነ ነው። እናም እወቁት፣ እመኑትና ቀጥሉበት። ምንም የሚመጣባችሁ ነገር የለም። ወደ ስድስተኛው ዲዚዝ ወይም በሽታ ስናልፍ ደግሞ ፔሲሚዝም ይባላል። በቃ ሁሉም ነገር ላይ ኔጌቲቭ መሆን ማለት ነው። እንደዚህ አይነት ሰው ምን አይነት ሰው ይባላል ካላችሁ ፔሲሚስት ይባላል። ሁሌም ቢሆን የሚመለከተውና የሚታየው አሉታዊ ነገር ብቻ ነው። ግማሽ ብርጭቆ ውሃ ይዛችሁ ብትመጡ ለእሱ የሚታየው ነገር ያ ውሃ እንዳልተሞላ ነው እንጂ ውሃ ማግኘቱ አይደለም። በተቃራኒው ደግሞ ኦፕቲሚስት የሆነ ሰው ነገሮችን ሁል ጊዜም በበጎና በፖዚቲቭ የሚመለከት ሰው ነው። ያን ግማሽ ውሃ ቢያገኝ ውሃ ማግኘቱን አመስግኖ ይጠጣል እንጂ መጉደሉ አይታየውም። ፔሲሚስቱ ወይም አሉታዊ ነገር የሚያስበው ግን ምን መሰላችሁ የሚለው ለምንድነው ይሄ ውሃ ያልተሞላው? ለምንድነው የጎደለው ይላል። የሰው ልጅ በህይወቱ ምን ማየት እንደሚፈልግ የሚመርጥ ሰው ነው። ስለዚህ እናንተም በህይወታችሁ ጥሩውንም መጥፎውንም መርጣችሁ ማየት ትችላላችሁ። ነገር ግን ፔሲሚስት አትሁኑ። በእያንዳንዱ በምታደርጉት ነገር ውስጥ ኔጌቲቭ የሆነ ነገር ወይም አሉታዊ የሆነ ነገር ስትፈልጉ ጊዜያችሁን በከንቱ አታባክኑ። የሆነ ሐሳብ ታመጣላችሁ፣ ያንንም ሐሳብ ወደ መሬት ማውረድ ትፈልጋላችሁ። ነገር ግን ሊሰራ አይችልም፣ ሊሆን አይችልም። it is impossible አይሆንም፣ እንዴት ልናደርገው እንችላለን ብላችሁ የምታስቡ ከሆነ እንዴት ወደፊት ልትራመዱ ትችላላችሁ?
በህይወት በጣም አስቀያሚ የሚባለውን ኑሮ የሚኖረው ማን ነው ካላችሁኝ፣ ፔሲሚስት የሆነ ድሃ ሰው ነው። ሁሌም ቢሆን የህይወት ጨለማ ጎን እንጂ አዎንታዊ ወይም ፖዚቲቭ የሆነው ቀና የሆነው ነገር አይታየውም። አስቡት፣ በዚህ አስተሳሰቡ ድህነት ሲጨመርበት ሚዝረብል የሆነ ወይም የተመሰቃቀለ ህይወት ይኖራል ማለት ነው። ለምንድን ነው እንደዚህ ህይወቱ የተመሰቃቀለ? ከላይ እንደጠቀስኩት ሁል ጊዜ በነገሮች መካከል፣ በእቅዶቹ መካከል፣ በውሳኔዎቹ መካከል የሚታየው ጨለማ፣ ውድቀት፣ አለመሳካት፣ ምን አለፋችሁ አሉታዊ ነገሮች ብቻ ናቸው። ፔሲሚስት የሚባለው ሰው እኮ በመኪና መስተዋት ፀሐይዋ ስትጠልቅ እያየ መስተዋቱ ቆሽሿል የሚል ሰው እኮ ነው። ታዲያ ይሄ ሰው እንዴት መልካም የሆነ ህይወት ይጠብቃል? ስለዚህ ከዚህ ልማድ ወይም ከእንደዚህ አይነት እይታ ለመውጣት ምን ማድረግ አለብኝ ካላችሁ፣ ቢያንስ አሉታዊ ነገሮችን ላለመመልከት ሞክሩ። እኔ እንግዲህ ጠዋት ከእንቅልፌ ስነሳ አሪፍ የሚባለውን ጋዜጣ አንስቼ የዕለቱን ዜና ብመለከትና መጥፎ የሚባሉትን ማን ማንን ገደለ፣ ማን ማንን ዘረፈ የሚለውን አፍጥጬ የማነብ ከሆነ ቀኔ ምን አይነት ሊሆን እንደሚችል እንግዲህ ገምቱት። እናም ሁሌም ቢሆን የአእምሯችሁ ጠባቂ ሁኑ። የአእምሯችሁ በር ላይ ቆማችሁ ምንድነው እያሰብኩ ያለሁት? ለምንድን ነው ይህን ነገርስ እያሰብኩ ያለሁት? በመጨረሻም ገዳይ ካልኳቸው የአመለካከት በሽታዎች ሰባተኛውን ልንገራችሁ። እስካሁን የነገርኳችሁ በሽታዎች ጥሩ ህይወት እንድትኖሩ አያደርጓችሁም እንጂ መግደል አይገሏችሁም። ይሄ ግን ራሱን ችሎ ለመግደል በቂ በሽታ ነው። ለመግደል በቂ ነው ስላችሁ በየቀኑ የምናደርገው ነገር ስለሆነ ነው። በየቀኑ ደግሞ የምናደርገው ነገር ስለሆነ ይሄ ምንድነው ካላችሁ ኮምፕሌን ወይንም ደግሞ ቅሬታ ማቅረብ፣ ማማረር፣ ማልቀስን ያካትታል። እንደ ህፃን ልጅ ችክ ብላችሁ ልትኖሩ አይገባም። ህይወትን ለቀቅ አድርጋችሁ ተመልከቷት። ያለውን ነገር እንዳለ ልትቀበሉት ይገባል። ምክንያቱም የምታማርሩባቸው ነገሮች የሚቀየሩ ወይንም የሚለወጡ ነገሮች አይደሉም። በቃ አንዴ ተፈጥረዋል። ስለዚህ ማማረሩ ምንድነው የሚያመጣው? ችግሩን የሚፈታላችሁ ቢሆን እኮ ጥሩ ነበረ። ነገር ግን ችግሩን አይፈታላችሁም። ችግሩን የማይፈታላችሁ ከሆነ ደግሞ ለምንድነው የምታማርሩት? በቃ ዝም አትሉም እንዴ? እንደዚህ አይነት ትምህርቶችን እኔ የምሰጣችሁ የምርም ጥሩ ህይወት እንድትኖሩ ስለምፈልግ ነው። እነዚህን ነገሮች በማድረግ ምክንያት ብቻ የወጣትነት ጊዜን ገድየዋለሁ። ስለዚህ እናንተ እንዳትገሉት ስላሰብኩ ከእኔ ስህተት እንድትማሩ ብዬ ነው። ቢያንስ የሆነ ሰዓት ላይ ህይወቴን ማስተካከል አለብኝ ብላችሁ ካሰባችሁ ይህንን ልብ እንድትሉልኝ እፈልጋለሁ። እኔ አሜሪካዊው ሞቲቬሽናል ስፒከር ጂም ሮን ነኝ። እስከ መጨረሻ ስለተከታተላችሁኝ አመሰግናለሁ። ቸርን ሰንብት።